زاد الرجال وحال دون مجالهم زمر من الأوباء ወንድሜ ሞቷል። 4 ልጆች አሉት። አሁን እኔ የማወጣው ዘካ በሙሉ ለነሱ ብቻ ተጠቃሎ ቢሰጥ ይበቃል? ሶላት አይሰግዱም፣ ገና ልጆች ናቸው እና ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ። አንድ ጎረቤቴ ጋር ገበያ ቦታ የሚሸጠውን ነገር ሂሳብ ባለማወቁ አስቢና ሽጪልኝ ብሎኝ ሂሳቡ ተሳስቶ ወደ እኔ መጣብኝ። ልጁም ከዛ በኋላ መጥቶ ብሩን ሳልሰጠው ታሞ ሞተ። አሁን ያን ገንዘብ መስጠት እፈልጋለሁ። ለቤተሰብ ልስጥ ወይስ ለምስኪን ያብራሩልኝ የሚል ጥያቄ። ልጄ ሌሊት እያነቀ የሚያሰቃያት ነገር አለ። እኔ ውጭ ሀገር ነው ያለሁት። ሩቃም አስደርጋለች፣ እንዲሁም ቁርአን ትቀራለች። በአካባቢያችን ሰዎች የሄዱ የሚታጠቡበትና የሚያምኑበት የሸሆች የሚባል ውሃ አለ። በዚህም ውሃ ተፈወሰን ይላሉ። እዛ ሄዳ ብትታጠብ በሸሪዓ እንዴት ይታያል የሚል ጥያቄ። የባህር ወይም ወራጅ ያልሆነ ውሃ ለውዱ ይሆናል የሚል ጥያቄ ነው። ቤት ተሰርቶ ሲያልቅ የቤት ምርቃን የሚባል አለ። ሳይመረቅ አይገባም። ተደግሶ ሰው ተጠርቶ ነው። ይህ ካልሆነ ቤቱ ኸይር አይኖረውም ይባላል። ይህ በሸሪዓ እንዴት ይታያል የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وصلى الله وسلم وبارك على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما وعملا. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني. أما بعد ذلك من ناس ጥያቄዎች የመጀመሪያው የባህር ወይም ወራጅ ያልሆነ ውሃ ለውዱ ይሆናል የሚል ጥያቄ ነው። ውሃ ከሰማይ የወረደ የዝናብም ውሃ ይሁን ከምንጭና ጉድጓድ የተገኘም ይሁን የወራጅ ወንዝ ውሃም ይሁን የማይንቀሳቀስ የባህር ውሃም ይሁን ሽታው ወይም ጣዕሙ ወይም ቀለሙ በነጃሳ ነገር እስካልተቀየረ ድረስ ለውዱም ይሁን ለሌሎች ለጠሃራ አገልግሎቶች መዋል ይችላል። ስለዚህ በባህር ውሃ ውዱ ማድረግ ይቻላል። በባህርም ይሁን በሌሎች የሐይቅ የኩሬ ውሃዎች ላይ ውዱ ማድረግ ይቻላል። ኢማሙ ትርሚዚና ሌሎችም በዘገቡት ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም የባህር ውሃን ተጠቅሞ ውዱ ማድረግ ይቻላል እንዴ ተብለው ተጠይቀው ሁወ ጠሁሩ ማኡሁ ወልሒሉ መይተቱሁ ብለዋል። ባህር ውሃው ጧሃራ ነው፣ እሱ ላይ ሞቶ የተገኘ እንዳሳና መሰል እንስሳቶችም ሐላል ናቸው ብለዋል። ስለዚህ ከባህር ውሃ ውዱ ማድረግ ጀናባን ማውረድ ይቻላል። ሌላኛው ጥያቄ ሶላት አዱሃን ስንሰግድ ሁለት ረክዓ አድርገን እየሰገደን ነው የምናሰላምተው ወይስ በላጩ 4 ረክዓ በአንድ ጊዜ አድርገን ማሰላመት ነው ያብራሩልኝ የሚል ጥያቄ። በላጩና የተሻለው በሁለት ረክዓ ማሰላመት ነው። ምንም እንኳ የተወሰኑ ዑለሞች 4ቱን በአንድ ማድረግ ይቻላል ቢሉም አልባኒና ሌሎችም ሷሂህ ባሉት ሐዲስ ነቢያችን አለይሂ ሰላቱ ወሰላም ሶላቱ ሌይሊ ወነሃሪ መትና መትና ብለዋል። የሌሊት ሶላት የቀን ሶላትም ጭምር ሁለት ነው ብለዋል። ስለዚህ ቀንም ይሁን ሌሊት ላይ ሱና ሶላት ሲሰገድ በየሁለት ረክዓው ማሰላመት ነው በላጩና ሱናው። ሌላኛው ጥያቄ አንድን ዕቃ በተቅሲጥ ወይም በተቅሲጥ በረጅም ጊዜ ክፍያ መግዛት እንደወለድ ይቆጠራል? ምክንያቱም በረጅም ጊዜ ሲከፈል ከዕቃው ዋጋ በላይ ነው የሚከፈለው ያብራሩልኝ የሚል ጥያቄ ነው። በመሰረቱ አንድን ነገር ሲገዙ ዕቃ እንደተቀበሉ የሚገዙትን ነገር ተቀብሎ ገንዘብ መስጠት ነው የተለመደው። በላጩም የተሻለውም ይሄ ነው። ነገር ግን አንዳንዴ ሻጭና ገዥ ዕቃው ላይ ተስማምተው ገዥ ዕቃውን ተረክቦ ክፍያውን አዘግይቶ ለመፈጸም ሊስማሙ ይችላሉ። አንዳንዴ ክፍያው ሙሉ በሙሉ ሊዘገይ ይችላል። አንዳንዴ ደግሞ ከፊሉን በጊዜው ከፍሎ የተቀረውን ሌላ ጊዜ ለመክፈል ሊስማሙ ይችላል። በጊዜውም የሚከፈል ይሁን ዘግይቶ የሚከፈል
የዕቃው ዋጋ እኩል ሊሆን ይችላል። በጊዜው የሚከፈል ከሆነ ራሱን የቻለ ዋጋ ኖሮት ዘግይቶ የሚከፈል ሲሆን ክፍያው ሊጨምር ይችላል። በጊዜውም ቢከፈል ዘግይቶም ቢከፈል የዕቃው ዋጋ ምንም ለውጥ ከሌለው አዘግይቶ መክፈሉ ምንም ችግር የለውም። እንዲከለከል የሚያደርግ ምክንያትም የለም። ሪባ ያለባቸው እጅ በእጅ መሆን አለበት የሚባሉ ወርቅን በወርቅ ብርን በብር እስካልሆነ ድረስ። ሁለተኛው ክፍያን የሚያዘግየት ሁኔታ በጊዜው ባለመክፈሉ ዘግይቶ መክፈሉ የዋጋ ለውጥ የሚኖረው ካሽ ወዲያው ከተከፈለ 100,000 ብር ዘግይቶ ከሆነ 120 150 ሺህ ብር የሚባል ከሆነ ይሄኔ ነው በዑለሞች መሃል ኺላፍ ያለ። እዚህ ላይ የተነሳው ጥያቄ እዚህ ሁለተኛው ላይ የሚካተት ነው። አልበዕ ቢተቅሲጥ ይባላል። በረጅም ጊዜ ክፍያ እያቆራረጡ ቀስ ያሉ መክፈል እንደማለት ነው። አብዛኞቹ ዑለሞች መስፈርቶች እስከተሟሉ ድረስ በዚህ መልኩ መሸጥ መግዛት እንደሚቻል ገልጸዋል። አብዛኞቹ ቀደምት የፊቅህ አዋቂዎችም ይሁን ሙተአኺር የሚባሉት የተቅሲጥ ሽያጭን ፈቅደዋል፣ ችግር የለውም ብለዋል። ነገር ግን መስፈርቱ መሟላት አለበት። አንደኛ እዛው ሲዋዋሉ ሲደራደሩ ከሁለት አንዱ ላይ ቀድሞ መስማማት አለባቸው። አሁን ካሽ የሚከፈል ከሆነ ይሄን ያክል፣ በረጅም ጊዜ ቀስ ተብሎ የሚከፈል ከሆነ ደግሞ ይሄን ያክል የሚል ዋጋ ቀርቦ ከሁለቱ አንዱ ላይ እንስማማለን ብለው እቃውን ይዘው ሊሄዱ ሊለያዩ አይገባም። አንዱን ወስነው መለያት አለባቸው። ሁለተኛ የጊዜ ገደብ አስቀምጠው ያ የጊዜ ገደብ ሲያልቅ ተጨማሪ ክፍያ አስከፍልሃለሁ ወይም ወለድ ውስጥ ይገባል የሚል መስፈርት ሊኖር አይገባም። በረጅም ጊዜ ክፍያ ተከፍሎ የሚፈጸምበት ጊዜ የተቀመጠው የጊዜ ገደብ ከተጠናቀቀ ሻጭ ታግሶ ሊጠብቅ ይገባል። የከፈለውን ያክል ከመክፈሉ ጋር እቃህን መልሰህ ከሰርም ሊለው አይገባም። እንደገና ሌላ እንድጨምር አድርጋለሁ ሊለውም አይገባም። ከሌሎች ከሽያጭ መስፈርቶች ጋር እነዚህ ከተሟሉ የተቅሲጥ በይዕ ሽያጭ ይቻላል። የዚህም ደሊሉ አንደኛ በመሰረቱ ሙዓመላ መሸጥ መለወጥ ግብይት የተፈቀደ ነው። የሆነ አይነትን ግብይት አይቻልም የተከለከለ ነው የሚባለው ከልካይ ራሱን የቻለ ማስረጃ ሲኖር ነው። ዒባዳ ነው ማስረጃ ከሌለ አይቻልም የሚባል። የግብይት ጉዳይ ሲሆን በመሰረቱ ይቻላል። አይቻልም የሚል ሰው ነው ማስረጃ አምጣ የሚባል። ወአሐለ አላሁ አልበይዐ ወሐረመ ሪባ፣ መሸጥ መለወጥን አላህ ሐላል አድርጓል፣ ሪባን ሐራም አድርጓል ተብሏል። ስለዚህ ሰዎች ለመጠቃቀም ብለው ለማትረፍ ብለው የሚያደርጉት ነገር ንግድ ሐላል ነው በመሰረቱ። የአዱንያ ስራ ሐላል ነው በመሰረቱ። ሐራም የሆነ ካለም በደሊል በምክንያት ነው ይሄ ሐራም ነው ተብሎ ተነጥሎ የሚወጣው። እንደዚሁ ደግሞ በዚህ መልኩ በረጅም ጊዜ ክፍያ ቀደም ሲል የተጠቀሱ መስፈርቶች ከሌሎች የሽያጭ መስፈርቶች ጋር ከተሟሉ በዚህ መልኩ መሸጥ ህይወትን ግብይትን ማቅለል ነው የሚሆን። ሸሪዓችን ደግሞ ገራገር የሆነ ሸሪዓ ነው። ወንጀል ላይ መግባትን እስካላስከተለ ድረስ ነብዩ ሰለላሁ ዐለይሂ ወሰለም አግራሩ አታጥብቁ ብለዋል። በጊዜው ገንዘብ የሌለው ሰው በረጅም ጊዜ ቀስ ያልኩኝ ከፍላለሁ አሁን ከሚከፈለው ይሄን ያክል ተጨማሪ ከፍላለሁ ብሎ ይዞ መሄዱ በጊዜው መክፈል ስላልቻለ ብቻ መግዛት የሚፈልገውን ነገር አጥቶ ከመቸገር የተሻለ ነው። የሚከለክል ሸሪዓ እስከሌለ ድረስ በዚህ መልኩ ነገሮችን ማቅለል ሸሪዓ ይፈልገዋል። ወንጀል ላይ መውደቅን የሚያስከትል ማገራራትና ማቅለልን ነው ሸሪዓችን የሚጠላውና የሚከለክለው። ወከዛሊክ በዚህ መልኩ መሸጥ ለሻጭም ለሚሸጠውም ለሚገዛውም ራሱን የቻለ ጥቅም አለው። የሚገዛው አካል ቀስ ያለ የከፋፈለ በረጅም ጊዜ መክፈሉ እንዳይጨናነቅ ያደርገዋል። የፈለገውን ነገርም በየጊዜው ከሚያገኛቸው ትንንሽ ገቢዎች የራሱ እንዲያደርግ እንዲገዛ እድል ይፈጥርለታል። ሻጩ ደግሞ ለገዛው አካል ጊዜ በመስጠቱ ቀስ ብሎ እንዲከፍል በማድረጉ እሱን ከመጥቀሙ ጋር በጊዜው ቀጥታ በእጅ ለእጅ ክፍያ ቢሸጥ ሊያገኘው ይችል ከነበር የተሻለ ገንዘብ ያገኛል። ይህ ሪባ አይሆን። ሪባ የሚሆነው ሌሎችም የሪባ መስፈርቶች ሲሟሉ። ስለዚህ እንዲህ አይነቱ የተቅሲጥ ግብይት እንደሚቻል በርካታ ዑለሞች ገልጸዋል። በዘመናችንም የፊቅህ ጥናት ተቋማት አለጅነቱ ዳኢማ ለልፍታ ይህ እንደሚቻል ገልጸዋል። ጥቂት ይሄን የከለከሉ ዑለሞች እንዳሉ ተነግሯል። ከቀደምቶች አሊ ኢብኑ አልሁሰይን እንዲህ አይነት ተቋም እንዳላቸው የተነገረበት ሁኔታ አለ። በዘመናችን ከነበሩት ውስጥ አልባኒም ይህ አይቻልም ያሉበት ሁኔታ አለ። ምክንያታቸው ከሪበል ጃሂልያ ጋር ግንኙነት አለው የሚል ሲሆን ሐቂቃው ከሪበል ጃሂልያ ጋር ግንኙነት የለውም። ሪበል ጃሂልያ ዕዳን ከመክፈል ጋር የተያያዘ ነው። ሽያጭ ደግሞ መለዋወጥ ጋር መስጠት መቀበል ጋር የተያያዘ ነው። አኩል ሐል በተከሉ በይዕ በተቅሲጥ ማታለል ኋላ ላይ ሐሳብን ቀይሮ የገዛውን አካል
ወለድ ውስጥ ወይም ጉዳት ውስጥ ማስገባት እስከሌለበት ድረስ ይቻላል፣ ምንም ችግር የለውም። ሌላኛው ጥያቄ ልጄ ሌሊት እያነቀ የሚያሰቃያት ነገር አለ። እኔ ውጭ ሀገር ነው ያለሁት። ሩቃም አስደርጋለች፣ እንዲሁም ቁርአን ትቀራለች። በአካባቢያችን ሰዎች የሄዱ የሚታጠቡበትና የሚያምኑበት የሸሆች የሚባል ውሃ አለ። በዚህም ውሃ ተፈወሰን ይላሉ። እዛ ሄዳ ብትታጠብ በሸሪዓ እንዴት ይታያል የሚል ጥያቄ ነው። ግለሰቡ ትክክለኛ አቂዳ ያለው ከሆነ የነቢን ሱና አለይሂ ሰላቱ ሰላም ተከትሎ ሩቃ በማድረግ ውሃ ላይ ቀርቶ ውሃው እንዲጠጡ እንዲታጠቡበት በማድረግ ከሆነ ሩቃ የሚያደርገው ምንም ችግር የለው መሄዱ፣ ከዛ ውሃ መጠጣቱ፣ መታጠቡ። ነገር ግን ምንም ሳይደረግበት የሼኾች ውሃ ተብሎ ከወንዝ ወይም ከቧንቧ ተቀጥቶ ብቻ ከሆነ የሚሰጠው፣ እንደዚሁ ደግሞ እንዲህ አይነቱ ቦታ ላይ ያሉ ሰዎች ትክክለኛ እምነት ላይ ተውሂድ ላይ ሱና ላይ መሆናቸው ካልታወቀ እንዲህ አይነት ቦታ ላይ መሄዱ አይቻልም፣ ፊትና ያመጣል። ምድር ላይ ፈውስ እንደሆነ የተነገረለት ውሃ ዘምዘም ብቻ፣ ዘምዘም ያለው መካ ብቻ። በተረፈ ከተለያዩ መሻይኾች መቃብር ጋር ሐድራ ከሚሉት ጋር አያይዘው ዘምዘም ውሃ እያሉ ፈውስ ነው ያሉ የሼኾች ውሃ ነው ያሉ ሰዎች ወደዛ እንዲሄዱ ማድረግ፣ ያን ቦታ ማክበር፣ በዛ ቦታ እንደዚህ አይነት ግለሰቦች ማመን ነው የሚሆን። ሙእምን ሲታመም የሚፈውሰኝ አላህ ነው ሊል ይገባዋል። ነቢዩላህ ኢብራሂም እንዳሉ ወኢዛ መሪድቱ ፈሁወ የሽፊን፣ ስታመም እርሱ ብቻ ነው አላህ ብቻ ነው የሚፈውሰኝ ሊል አላህን ተባረከ ወተዓላ አፊያ ሊጠይቅና የሚፈቀዱ ህክምናዎችን መድኃኒቶችን ሊጠቀም የሚገባ። ስለዚህ የግለሰቡን ሁኔታ ቦታው ላይ ያለውን አህዋል አካባቢው ላይ ከሚገኙ ዲንን ተውሂድን ሱናን ከሚያውቁ ሰዎች ማጣራትን በትክክል ተውሂድን ሱናን ተከትሎ የሚጓዝ ሰው ከሆነ ቁርአን ተቀርቶ ውሃው ላይ ተፈተፈ ተብሎ የሚቻለው መሰረት ከሆነ አገልግሎት የሚሰጠው መሄዱ ችግር የለውም። ይህ ማይደረግ ከሆነና ሰዎቹም ከነብዩ ሱና የራቀ አካሄድ የሚሄዱ ከሆነ ውሃውም የሼኾች ውሃ ስለሆነ ብቻ ነው የሚፈውሰው ተብሎ ከሆነ የሚታመነው እንደዚህ አይነት ቦታ ላይ አይኬድም። አቂዳን እምነትን ያበላሻል። ሌሎች ሰዎች እዛ ሄደው ተፈወሰን የሚሉትስ ሲሆኑ ሰዎች አንድ ቦታ ሄደው ፈውስ ማግኘት አለማግኘታቸው አይደለም እኛን የሚመራን ማስረጃ የሚሆነን ቁርአን ሐዲስ ነው። ሰዎች ለፈተና ሊድኑ ይችላል። እዛ የሄደ ሁሉ ይሻለዋል ሲባል ስለሰሙ ይሻለኛል ብለው አምነው እዛ ሲሄዱ የተሻላቸው ስለመሰላቸው ሊሆን ይችላል። ብዙ ሺህ ሰዎችም ከዛ ሄደው ቢፈወሱ እዛ የሚሰራው ከሱና ከዲን ማይገጥም ከሆነ መሄዱ አይቻልም። የሰዎች ድርጊትና ስራ ደሊል አይሆንም። ደሊል ቁርአን ነው፣ ሐዲስ ነው። ደሊል የዑለሞች ስምምነት ብቻ ነው። መሲህ አደጃል አኺር ዘመን ላይ መጥቶ ሰዎችን እንደሚፈትን በሱ ያመነን ሰው ጀነት የሚመስል ነገር ውስጥ እንደሚያስገባው፣ በአንተ አላምንም በአላህ ብቻ ነው ማምነው ያለን ሰው ደግሞ እሳት የሚመስል ነገር ውስጥ እንደሚያስገባው ነቢ ተናግረዋል አለይሂ ሰላቱ ወሰላም። ስለዚህ በጊዜው ፊት ለፊታችን የምናየው ሰው የሚታለልበትን የሚያምንበትን ነገር ሳይሆን ተከትለን ልንሄድ የሚገባው ቁርአንና ሐዲስን። ሌላኛው ጥያቄ አንድ ጎረቤቴ ጋር ገበያ ቦታ የሚሸጠውን ነገር ሂሳብ ባለማወቁ አስቢና ሽጪልኝ ብሎኝ ሂሳቡ ተሳስቶ ወደ እኔ መጣብኝ። ልጁም ከዛ በኋላ መጥቶ ብሩን ሳልሰጠው ታሞ ሞተ። አሁን ያን ገንዘብ መስጠት እፈልጋለሁ። ለቤተሰብ ልስጥ ወይስ ለምስኪን ቢያብራሩልኝ የሚል ጥያቄ። የሰው ሐቅ ካለብን እሱ መጥቶ ሐቁን እስኪጠይቅ መጠበቅ የለብንም። ከሰው ሐቅ ራሳችንን ማጥራት የኛ ግዴታ ነው። ሆኖም ይሄን ሳያደርጉ ባለ ሐቁ ከሞተ ተውበት ማድረግ፣ እንደዚሁ ደግሞ ገንዘቡን ወስዶ ለወራሾቹ መስጠት ግዴታ ይሆናል። ሰደቃ የሚሰጠው ባለ ሐቁ ማይታወቅ ከሆነ ነው። ባለ ሐቁ የሚታወቅ ከሆነ ወራሾች ካሉት ለሱ ወስዶ መስጠት ግዴታ ይሆናል። ማን መቼ እንደሚሞት ስለማያውቅ ደግሞ የሰውን ሐቅ ይዞ መሞት እንዳይኖር ፈጥኖ ከሰው ሐቅ ራስን ማጥራት ነው። ሌላው ጥያቄ ወንድሜ ሞቷል፣ 4 ልጆች አሉት። አሁን እኔ የማወጣው ዘካ በሙሉ ለነሱ ብቻ ተጠቃሎ ቢሰጥ ይበቃል? ሶላት አይሰግዱም፣ ገና ልጆች ናቸው እና ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ። የወንድም የእህት ልጆች ደሃ ከሆኑ መተዳደሪያ ከሌላቸው የቲም ቢሆኑም ባይሆኑም ዘካ ለነሱ መስጠት ይቻላል። ዘካ ለባድ ከሚሰጥ ለተቸገረ ዘመድ መስጠቱ ዝምድና መቀጠልም ሰደቃም ጭምር ነው የሚሆነው። ነገር ግን ሶላት ለማይሰግድ ሰው ዋጅብ የሆነ ሰደቃ ወይም ዘካ አይሰጥም። ነገር ግን ጥያቄው ላይ ገና ልጆች ናቸው ተብሏል። ሶላት ስላልወጀበባቸው ለአካለ መጠን ስላልደረሱ ከሆነ የማይሰግዱት መስጠቱ ችግር የለውም፣ ይቻላል። ነገር ግን 7 ዓመት ሲሞላቸው ከ8 ዓመት ጀምሮ ልጆች ሶላት እንዲሰግዱ 10 ዓመት ከሞላቸው ስገዱ ተብለው
እንዲገረፉ ሸሪዓ አዟልና እንዲሰግዱ ከማዘዝ ጋር ይሰጣል። ለአካለ መጠን ከመድረሳቸው ጋር የሶላትን ዋጅብነት ከማወቃቸውም ጋር የማይሰግዱ ከሆነ ሶላት እስካልሰገዱ ድረስ ዘካ ለነሱ አይገባም። ከዘካ ውጪ ካለ ከዋና ገንዘብ በሰደቃ መልኩ ቢሰጣቸው ችግር የለም ከመምከር ጋር። ሌላኛው ጥያቄ በአካባቢያችን አንዲት ሴት ስትወልድ እስከ 40 ቀን ከቤት አትወጣም፣ ጭራሽ ብቻዋንም አትቀመጥም፣ ትጠበቃለች። የግድ 40 ቀን መሙላት አለባት ለመውጣት? እንዲሁም 40 ቀን ሳይሞላት በ15 ቀንና በ20 ቀን ከወሊድ ደም ብትጠራ ከባለቤቷ ጋር ግንኙነት ማድረግ ትችላለች? ይህ እንዴት ይታያል? የሚል ጥያቄ። አብዛኛው ሴቶች ዘንድ ወይም አብዛኛውን ጊዜ የወሊድ ደም ለ40 ቀን እንደሚቆይ ከ40 ቀን በኋላ የወሊድ ደም እንደማይባል ዑለሞች ጠቅሰዋል። የወሊድ ደም ላይ በምትሆንበት ጊዜ ሴት ልጅ ሶላት መስገድ አትችልም፣ ጾም መጾም አትችልም፣ ከባሏ ጋር መገናኘት አትችልም። የወሊድ ደም እየፈሰሰ የሚቆይበት ከፍተኛው ጊዜ 40 ቀን ነው ቢባልም ዝቅተኛው አልተገደበም በሸሪዓ። በ3 ቀን፣ በ4 ቀን፣ በሳምንት፣ በ2 ሳምንት ሊጠሩ ይችላሉ አንዳንድ ሴቶች። በየትኛውም ጊዜ ከወሊድ ደሟ ከጠራች ሴት ልጅ ታጥባ ሶላት መስገድ ከባሏ ጋር መገናኘትም ትችላለች፣ የጤና ችግር የማያስከትል ከሆነ። ደጋግ ቀደምቶች የነቢ ባለቤቶችም ይሁን ሌሎች በነቢ ዘመን የነበሩ ሴቶች በወሊድ ደም ምክንያት ለ40 ቀን ይቀመጡ ነበር፣ ያኔ ሶላት አይሰግዱም ነበር፣ ጾም አይጾሙም ነበር ሲሉ ከ40 ቀን በፊት ከቤት መውጣት የለባትም የሚል ህግ አላስተላለፉም። ለብቻዋ መቀመጥ የለባትም የሚል ህግም አላስቀመጡም። ስለዚህ ደጋግ ቀደምቶች ዘንድ ማይታወቅን ነገር ልንፈጥር አይገባም። ምናልባት ከህክምና አንፃር ገና እንደወለደች ከቤት መውጣቷ የአየር ግጭት ሊያስከትል ይችላል፣ ኢንፌክሽን ሊፈጥር ይችላል የሚል ባለሙያ ካለ እንዳሉበት ሀገርና ሁኔታ አለመውጣቱ ይመከራል ሊባል ይችላል። ነገር ግን 40 ቀን ገድቦ ወይም የሸሪዓ ወይም በተጨባጭ የሚታወቅ የህክምና ባለሙያ ማስረጃና ምክር ሳይኖር ከ40 ቀን በፊት መውጣት አይቻልም፣ ለብቻ መቀመጥ አይቻልም፣ ከቤት ሲወጡ ብረት ሳይዙ መውጣት አይቻልም ሊባል አይገባም። ይሄ ሌላ በአድምነት ውስጥ ይከታል። በ15 ወይም በ20 ቀን ከወሊድ ደም ብትጠራ ከባለቤቷ ጋር ግንኙነት ማድረግ ትችላለች ወይ? አዎ ይቻላል፣ ከጠራች መጥራቷ ከተረጋገጠ። በመሰረቱ ሴት ልጅ ከወለደች በኋላ በወሊድ ምክንያት ተጎድቶ የነበረ ሰውነቷ ማህፀኗ ወደ ትክክለኛ ቦታውና ጤንነቱ የሚመለሰው አብዛኛውን ጊዜ በ40 ቀን ውስጥ ነው፣ በ6 ሳምንቶች ውስጥ ነው። ደሙ ከቆመ ታጥባ መስገድ ትችላለች። ከባል ጋር መገናኘቱን በተመለከተ የጤና ችግር ህመም ማያስከትል ከሆነ ይፈቀዳል፣ ችግር የለም። ከ40 ቀን በፊት አይፈቀድም ያሉ የፊቅህ ሊቃውንቶች አሉ። ነገር ግን የሚከለክል ደሊል የለም። ሶላትን ፈቅዶ ጾምን ፈቅዶ ግብረ ስጋ ግንኙነትን የሚከለክል ደሊል የለም። ከጤንነት ከደህንነት አንፃር ግን ጉዳት አለው ከተባለ ለጉዳቱ ሲባል ይከለከላል። ሌላኛው ጥያቄ በአካባቢያችን ቤት ተሰርቶ ሲያልቅ የቤት ምርቃን የሚባል አለ። ሳይመረቅ አይገባም፣ ተደግሶ ሰው ተጠርቶ ነው። ይህ ካልሆነ ቤቱ ኸይር አይኖረውም ይባላል። ይህ በሸሪዓ እንዴት ይታያል? የሚል ጥያቄ ነው። ይሄ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አላስተማሩ። አዲስ ቤት ሰርታችሁ ስትገቡ ደግሳችሁ አብሉ፣ ይሄን ካላደረጋችሁ ቤቱ የበረካ አይሆንም አይባል። የተሳሳተ እምነት ነው። ሳይታረድ በሩ ደም ሳይቀባ የተገባበት እንደሆነ ቤቱን ሸይጣን ይወረዋል፣ ቤተሰብ ጤነኛ አይሆንም የሚል አስተሳሰብ ያላቸው አላዋቂ የሆኑ ሰዎች አሉ። ይህ አላህን ትቶ ሸይጣንን መፍራት ነው፣ ቢስሚላህ ብሎ መግባት ነው። ነገር ግን አላህ ተባረከ ወተዓላ ቤት ስለሰጠው አቅም ስለሰጠው አላህን ለማመስገን በሚል ከእንዲህ አይነት እምነት ጋር ሳያያይዘው ደስታውን ለመግለጽ የአካባቢ ሰዎችን ምግብ ደግሶ ቢያበላ ችግር የለው። በእንዲህ አይነት ሁኔታም ቢሆን አለማረዱ የተሻለ ይሆናል። በተለይ ያሉበት አካባቢ ላይ ታርዶ ተደግሶ እንጂ አይገባም የሚል እምነት ካለ ከዚህ ጋር እንዳይነካካ ስጋ በመግዛት አሊያ ሌላ ነገር በመስራት አቅመ ደካማን ማብላቱ ቤተሰብን ደስታ ለመግለጽ ሰብስቦ ማብላቱ ችግር አይኖረውም። ማረዱም ሐራም ነው ማለታችን አይደለም። በዚህ መልኩ ከሆነ የሚታረደው አቅመ ደካማን አላህን ለማመስገን ከቤተሰብ ጋር ደስታን ለመግለጽ አቅመ ደካማን ለማብላት ከሆነ ባይታረድ ይሻላል። በተለይ አካባቢው ላይ የፊተኛው አይነት የተሳሳተ እምነት ካለ ቢታረድ ንያው ያ እስካልሆነ ድረስ ችግር አይኖረውም። ሌላኛው ጥያቄ አንዲት ሴት ልጅ ለትዳር ጠይቄያት ቤተሰቦቼን አናግራለችኝ። ቤተሰቦቿ በሽማግሌ ሳስጠይቃቸው እሱ ምንም የለውም ብለው አልሰጥም አሉኝ። ልጅቷ
እኔ ካፍር አልፈልግም ሀብታምም ቢሆን አለቻቸው። እምቢ ስትላቸው ለኔ ዳሩኝ፣ ነገር ግን ሲሰጡኝ እንደ መስፈርት ከተማ ልትኖር እንጂ አይሆንም ብለውኛል። 2 ወር ያክል ከተማ ተቀምጠን ከዛ በኋላ ኑሮ ሲከብደን በአካባቢያችን የሚስፋፋ ወረዳ አለ፣ እዛ እንሂድ ብዬ ሳማክራት አክስቷና እህቷ እንዳትሄጂ ብለው ይመክሯታል። እሷ ተሰማቸዋለች። አቅሜ ካልቻለ አላህ እዛ አላኖርክም ብሎ ይጠይቀኛል እንዴ? ያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ፈተቁላህ መስተጣዕቱም ነው ያለው። የቻላችሁትን ያክል አላህን ፍሩ ነው ያለው። ሚስቶቻችሁንም መኖር ከምትችሉበት እንዳቅማችሁ አኑሯቸው ነው የሚለው። ከተቻለ ኒካሁ ሲታሰር የገቡትን ቃል መሙላቱ በመስፈርቱ መሰረት ማኖሩ በላጭ ነው። ይሄም ማድረግ ካልተቻለ ትዳሩ ከሚፈርስ ሌላ ቦታ ሄዶ መኖር ችግር የለም። ቤተሰቦች ኒካህ ካሰሩ በኋላ በመሰረቱ የሚወስነው ባሏ ነው። የሚበጃቸውን እነሱ ናቸው የሚያውቁትና ከሌላ ሰው ከመመካከር ይልቅ እሷ መመካከር ያለባት ከባሏ ጋር ነው። ሴት ልጅ ትዳር ካደረገች በኋላ ከማንም ሐቅ የሚበልጥባት የባሏ ሐቅ ነው ተብሏል። የሚጎዳትን ነገር እስካላዘዛት ድረስ ዲኗን፣ ዱንያዋን በዋነኝነት ዲኗን የሚጎዳን ነገር እስካላደረገ ዲንን ወደሚጎዳ ቦታ እስካልወሰደ ድረስ አሊያ ደግሞ የተስማማበት ቦታ ላይ ለማኖር አቅም እያለው እንደዚሁ በግዴለሽነትና በእምቢባይነት እስካላደረገው ድረስ እሺ ማለት ግዴታ አለባት። እሱም ይሄን በማድረጉ ተጠያቂ አይሆንም። ባይሆን ጥያቄው ላይ ልጅቷ እኔ ካፍር አላገባም ሀብታምም ቢሆን አለቻቸው የሚለው ሙስሊም ሴት በየትኛው ሁኔታ ካፍር አታገባም፣ ምን ችግር አለው፣ አብረን ነው የምንኖረው ሁሉም በሃይማኖቱም የሚል የጃሂል አነጋገር ብዙ ጊዜ ይሰማል። ናም ሙስሊምና ካፍር በጉርብትና በዝምድና በአዱንያዊ ስራ አብሮ መኖር ችግር የለው። በጋብቻ ከሆነ ግን አላህ ግልጽ በሆነ ቃል ላሁነ ሒሉን ለሁም ወላሁም የሒሉነ ለሁን ብሏል። ካፍር ወንዶች ለሙስሊም ሴቶች ሐላል አይደሉም፣ ሙስሊም ሴቶችም ለካፍር ወንዶች ሐላል አይሆኑም ብሏል። ወከዛሊክ በሌላኛው አንቀጽ ላይም ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ ብሏል። ካፍር ወንዶችን ሙሽሪኮችን ሴት ልጃችሁን አትዳሯቸው እስካላመኑ ድረስ በአላህ በመልእክተኛው ወላ ዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ብሏል። ሙእሚን የሆነ ባሪያ በሰው ስር ያለ ይሻላል ለካፍር ከምድሯት ካፍሩ ቢደንቃችሁ ቢያምራችሁ ቢያስደስታችሁ እንኳ ብሏል አላህ ተባረከ ወተዓላ። ይሄን ሁሉ ህግ ጥሳ ሴት ልጅ ካፍር ብታገባ የሴት ልጅ ወላጆች ለካፍር ቢድሩ ኒካህ አይባልም፣ ዚና ነው የሚባለው። هذا والله تعالى أعلم. نزاريه بزنا وقالن يتكررون إلى أجزاء ملسالن. والسلام عليكم ورحمة الله وبركاته.